ከተማችን ያለው የኢንቨስትመንት እንቅስቃሴ በጣም ጥሩ የሚባልና ጥሩ ክትትል ያለበት ነው። ከሰላም አኳያ ጉድለት ነበረበት። እሱን በኢንቨስትመንት ፎረም በማነቃቃት ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ከዛ ውጪ በቀጣይ ባለሀብቱ ይህንን የሞጣችን ፖቴንሻል መሰረት አድርጎ ከመጠቀም አኳያ ከዚህ በላይ ያሉ ጸጋዎች ስላሉ ባለፈው የነበረውን አንጻራዊ ሰላምና መረጋጋት መሰረት በማድረግ በኢንቨስትመንት ፎረሙን ያካሄድናቸውን ጉድለቶች የሞላን ስለሆነ ለአልሚዎቹ ቦታ የማመቻቸት ድጋፍ የማድረግ አስፈላጊውን ነገር እንክብካቤና ክትትል የማድረግ ስራ እየተሰራ ስለሆነ መጠው ወደ ከተማችን እንዲያለሙ ብዙ ስራዎች እየተሰሩ ነው ያለ። በዚህም ያልተለመዱ ስራዎችም ጭምር እየተሰሩ ለምሳሌ የባህር ዛፍ እንጨትን በጥሬ ዕቃነት የሚጠቀም የእንጨትና እንጨት ውጤቶች ማምረቻ ፋብሪካ በአቶ አዳነ አትርሰው ወደ ስራ ገብቶ በዚህ አመት ማምረት ጀምሯል። ኤምዲኤፍ ቺፑድ እና ሌሎችም የእንጨት ውጤቶችን እያመረትን ያለንበት ሁኔታ ነው ያለ። ይሄ ለአካባቢው ከፍተኛ የስራ ዕድል የሚፈጥር ካለው ጸጋ አኳያም በተለይ በደጋማ አካባቢ ያለው የባህር ዛፍ እንጨትን ወደ ጣውላነት ሊቀይር የሚችል ስለሆነ ይሄ እንደ ጥሩ ነገር የምንወስደው ነው። በዚህ አመት ሌሎችም ስራ አቋርጠው የነበሩ ወደ ስራ የገቡበት ሁኔታ ነው ያለ። ከዚህ በኋላም አልሚዎቻችን እዚህ አካባቢ ያለውን ጸጋ በደንብ በማጤንና በመመልከት መጠው ማልማት መቻል አለባቸው። ለዚህ ሞጣ ሁሉ ነገር ያላት ምቹ ሁኔታ ያለባት ናት። በተለይ በኃይል አቅርቦት ደረጃ ክፍተት የለም። መሰረተ ልማት የተሟላላት ናት። ምቹ ፕላንና ምርቱ ወደ ገበያ ቢወጣ ደግሞ የሚያከስር አካባቢ ስላላይደለ ይህንን በአግባቡ መጠቀም የሚችሉበት ሁኔታ መፈጠር መቻል አለበት። ይህን ለማድረግ የብድር አቅርቦት ምቹ ሁኔታ ከመፍጠር አኳያ፣ የጸጥታ ሁኔታው አስተማማኝ እንዲሆን ከማድረግ አኳያ፣ ከጎረቤት ወረዳዎች ጋር ተናቦ አስፈላጊውን ነገር እንዲቀርብ ከማድረግ አኳያ ጥሬ ዕቃዎችን በተመለከተም ጥሩ መግባባት ስላለ ባለሀብቶቻችን ወደ ከተማችን መጥተው ቢያለሙ የበለጠ የሚያተርፉ እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ።